ሰላም ጓደኞቼ እንዴት ናችሁ? እዚህ ጋራ ትንሽዬ ዘይት አድርጋለሁ እንደዚህ ማለት ነው። ዛሬ በጣም አሪፍና ቆንጆ መንሰፍ አሰራር ነው የምሰራላችሁ። መንሰፍ የኦርዶኒ ወይም የሶሪያ ምግብ ማለት ነው። ይሄ በስራል ወይም ሽንኩርት እዚህ ጋራ አንድ ሽንኩርት ጨምሬያለሁኝ እንደዚህ በረጃጅሙ የተከተፈ በደንብ አናሳርረውም። እዚህ ጋር ትንሽ ብቻ ነው በሰል የምናረገው እና ጓደኞቼ እዚህ ጋራ ስጋ አለኝ። ስጋ ይሄ አጥንት ያለው ተጠቀሙ። ቅልጥም እንደዚህ ነገር አጥንት ያለው ተጠቀሙ። እሺ እኔ ቤት ውስጥ የታረደ ፍሬሽ ስጋ ስለሆነ ይሄን ጨምሬያለሁ ያለኝ ማለት ነው። ከዛ ይሄን እንደዚህ ጠበስ ታረጉታላችሁ። ቅልጥም ያለው ተጠቀሙ አጥንት ምናምን። እሺ ካሜራውን በእጄ ነው እንግዲህ ቅርታ ይነቃነቅብኛል አልቆምልኝ አለ ማለት ነው። ድስቱ ከፍ ያለ ስለሆነ አይታያችሁም እንደዚህ ካላረኩት። እሺ ከዚያ ጓደኞች እዚህ ጋር ያረኩትኝ ትንሽዬ ሄል ሀብ፣ ትንሽዬ ሩብ ማንኪያ ሄል ፓውደር፣ ሩብ ማንኪያ ግርፈ ፓውደር፣ ሩብ ማንኪያ ብላክ ፔፐር እና ይሄ ወረጋል ጋር ይሄንን ያረኩትኝ ማለት ነው። ወይ እንደዛ አድርጌ ጠበስ አረገውና ውሃ ከልስበታለሁ ማለት ነው። ጓደኞቼ እንደዚህ ጠበስ አድርጌዋለሁ የዚህን ያክል ማለት ነው። አሁን ውሃ ከልስበታለሁ። እሺ ጓደኞቼ አሁን እዚህ ጋር ውሃ ጨምርበታለሁ። ቀዝቃዛ ውሃ ነው የጨመርኩበት፣ የሞቀ ውሃ አይደለም ጓደኞቼ። እኔ ብዙ ጊዜ ታዩኛላችሁ በዚህ ድስት ስሰራ ሙቅ ውሃ ነው የምጨምረው ስጋዬ ውስጥ። እኔ በዚህ ድስት ስለምሰራ ነው። ለምን ቶሎ ያበስልልኛል ማለት ነው። እናም ስጋውን ጠበስ አድርጌ ነው ብዙ ጊዜ እንደምታዩ ከሆነ ሙቅ ውሃ የምጨምረው ማለት ነው። እናንተ ግን ይሄ ግድር ተገጥ ነው ታውቁታላችሁ፣ ቶሎ ያበስላል ማለት ነው። እናንተ ግን በእንደዚህ አይነት ኖርማል ድስት የምትሰሩ ከሆነ ስጋ ስትሰሩ ምን ጊዜም ማለት ነው ተናግሬያለሁ ከዚህ በፊት ዩቲዩብ ላይ አለ። ስጋው ስትሰሩ ሙቅ ውሃ መጨመር የለባችሁም እንደዚህ አይነት ድስት ውስጥ ማለት ነው። ግን ትር ነው የሚልባችሁ ስጋው አይበስልም ቶሎ። ምክንያቱም ይሄ ስለማይገጠም በእንፋሎት ስለማይሰራ ወይም ጊደር ጠቀጥ ስላልሆነ ማለት ነው። እና ስጋችሁ ግን ትር ነው የሚልባችሁ። በእንደዚህ አይነት ስትሰሩ ስጋውን ተጠበሳችሁ ከሽንኩርት ጋር ከጨረሳችሁ በኋላ ንጹህ ቀዝቃዛ ውሃ ነው መጨመር ያለባችሁ ማለት ነው። እያቁላላችሁ ስጋውን እየጠበሳችሁ ቀዝቃዛ ውሃ ንጹህ ነው መጨመር ያለባችሁ። ቶሎ ይበስላችኋል። እንደዛ ከሆነ ግን ሙቅ ውሃ ከጨመራችሁበት እንዲህ ግን ትር ጥብቅ ነው የሚለው ስጋችሁ ማለት ነው። ሶ እኔ ይሄ ጊደር ጠቀጥ ስለሆነ ነው ሙቅ ውሃ የሚጨምረው። አንዳንዴ ካያችሁ ምናልባት ማለት ነው ቶሎ ነው የሚያበስልልኝ። በ45 ደቂቃ ይበስላል። በደንብ ይብሰል ብዬ ነው 1 ሰዓት ከ30 ደቂቃ ማቆየው እንጂ 45 ደቂቃ ይበስላል በዚህ ማለት ነው። ስጋ ማለት ፍሬሽ ከሆነ የቤት ከሆነ ማለት ነው። ከውጭ የመጣው እንኳን 1 ሰዓት ከ20 ደቂቃ ከ30 ደቂቃ ይፈጃል። አንድ አይነት አይደለም ፍሬሹና ኖርማል ከውጭ የሚመጣው ማለት ነው። እና እንደዛ አድርጌ ይሄንን አበስለዋለሁኝ። ቀዝቃዛውን የጀመርኩበት ምናልባት የሚነሳን ነገር ካለ ከዚህ አነሳለሁ። ካለው ምናልባት ስለጠበስኩ ግን ላይኖር ይችላል። ንጹህ ስለሆነ ስጋው ማለት ነው። ይሄን ይመስላል። ተረፈ ላይ ኮሜንት ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁኝ። በጣም አሪፍ መንሰፍ፣ በጣም የሚወደላችሁ ቀላል መንሰፍ፣ በጣም ቀላል አሰራር ነው ማሳያችሁ ዛሬ። እሺ ጓደኞቼ እንግዲህ ይሄን ይመስላል ስጋዬ። ዘፍራ ካለ እናንተ አንሱ፣ የኔ ግን የለውም ብዙ። ይሄን ይመስላል ግን ትንሽ አንስጨለታለሁኝ። በጣም ዘፈራለሁ ስጋችን ብላችሁ ታስቡ ከሆነ ስጋውንም ብቻውን አገንፍላችሁ መድፋት ትችላላችሁ። ከዛ ሽንኩርታችሁን አድርጋችሁ እንደገና መጥበስ ትችላላችሁ። ከዛ ቀዝቃዛ ውሃ እንዳልኳችሁ ጨምሩ ማለት ነው እንዲበስልላችሁ፣ ግን ትር እንዳይልባችሁ። ይሄን ይመስላል እንግዲህ እኔ ይሄንን በዚህ ዲስት ስለሆነ ማበስለው 35 ደቂቃ ይበቃዋል። ምክንያቱም ገና ለበንዘባዲሩ ባብሬ እዚህን ሶስ ስለምሰራ ከዛ ጋር ገና መብሰል አለበት ማለት ነው። ቀስ ብሎ ሳትቀንሽ ነው ማበስለውና ይሄንን ለ35 ደቂቃ ብቻ ነው ማበስለው። እናንተ ግን ቢያንስ ዲስታችሁ እንደዚህ ኖርማል ከሆነ እንዳልኳችሁ በደንብ አብስሉ ማለት ነው። ከዛ ከምትሰሩት ለበንዘባዲ እዚህ ሶስ አለ ከሱ ጋር አብራችሁ አብስሉ ማለት ነው። ታዩኛላችሁ እስከመጨረሻው ዞሩ። እሺ ጓደኞቼ እዚህ ጋራ ለበንዘባዲ ወይም ሮብ ወይም እርጎ ወይም ዮገርት የሚባለውን 1 ኪሎ አርጌያለሁ ማለት ነው። ይሄ ትንሽ ቢጫ የሆነው ቅቤ ነው፣ ገና ጨምርበታለሁ።
ጣሳው እንዲያልቅልኝ ብዬ ጨርሼ እዚህ ላይ አርጌው ነው ሌላ ለመክፈት አዲስ ማለት ነው። ከዛ እዚህ ጋር እንጨምራለሁ ጨው ጨምራለሁ። ጨው እንደመጠናችሁ እንደምትፈልጉት ጨምሩ። ከዛ እዚህ ጋር ማለት መሰላችሁ አሲር ሌሙን ያረኩበት ምክንያት ምንድነው? እኔ ለበን ጀሚድ የለኝም። ይሄ የሚሰራው አስሊው በለበን ጀሚድ ነው። ለበን ጀሚድ ስለሌለኝ ምን ተጠቀምኩ? የለበን ጀሚድ ሐምድ ነው። እንዴ ሆምጣጣ ነገር ነው ማለት ነው። የእሱ ጣዕም እንዲመጣልኝ ምን ተጠቀምኩ? ሌሙን አሲር ተጠቀምኩ። ሌሙን ግማሽ አድርጌበታለሁ። ቀምሼ ካነሰው ደግሞ እጨምራለሁ ይሄ ማለት ነው። ከዛ እዚህ ጋር እንጨምራለሁ ይሄ ነሻ ወይም ኮርንስታርች ኮርንፍላወር እሱን ይሄ በዚህ መልኩ ማለት ነው። አንድ ማንኪያ በደንብ ክምር ሙልት አላደርገውም። እንደዚህ ድርብ አድርጌ 2 ማንኪያ አድርጌበታለሁ ይሄ ማለት ነው። ከዛ ይሄንን አማስላለሁኝ እንደዚህ ሚክስ አድርጉት። ታያችኋል መቼማ እንደዚህ ለበን ጀሚዱ ከመጣላችሁ እናንተ እሱ ከሆነ የምትሰሩት በውሃ ዘብዝፋችሁ ጫውነት ባህሪ ስላለው ውሃውን ትደፉና ከዛን እንትን ትፈጩታላችሁ በማሽን ማለት ነው። ምንም አይነት የሚደፋ ነገር ግን የለውም። ብቻ ጫው እንዲለቅላችሁ አንዴ ዲፉት፣ አንዴ ብቻ ለበን ጀሚዱ ከመጣላችሁ እናንተ ማለት ነው። አስሊው አሰራሪያ ስለሆነ ከደፋችሁት በኋላ ውሃ አርጋችሁ እንዲህ ድንጋይ እብጥ ያለ ነው። ድንጋይ ነው በጣም ክርር ያለ ነው ያ ለበን ጀሚዱ የሚባለው ማለት ነው። ከዛ በቢላው ምናምን ቀስ እያላችሁ ፋቅ እያረጋችሁ በውሃ ማለት ነው ዝፍዝፍ አድርጋችሁ ራሱ ማሳደር ትችላላችሁ፣ ለነገ መስራት ካሰባችሁ ማለት ነው። ምክንያቱም እንደ ድንጋይ ነው በቃ ሀጀር በሉት ድንጋይ በቃ ጥብቅ ያለ ነው። እንደዛ እየፈቀፈቃችሁ ነው የምታተናንሹት ማለት ነው። ከዛ በማሽን ትፈጩት ልክ እንደዚህ ይሆናል ማለት ነው። ልክ እንደዚህ ከዛ ከዚህም ጋር አቀላቅላችሁ መስራት ትችላላችሁ። ግማሹን ያንን ግማሹን ይሄን እርጎ ወይም ለበን ዘባዴ አድርጋችሁ ማለት ነው። እሳታችሁን ደግሞ ቅንስ አድርጋችሁ ነው አንተከተኩት ማለት ነው። ካለበለዚያ ፍርፍር ብሎ እንዳይብ ነው የሚሆንባችሁ። እሳቴን አሁን ቅንስ አድርጌ አሁን ገና ነው ያለኮስኩት ይኸው ማለት ነው። ከዛ ምን ጨምርበታለሁ እዚህ ጋራ የስጋውን መረቅ ማለት ነው። ይሄ የስጋው መረቅ ነው። የራሱ ሞቅ ያለ ነው። ተጠንቅቄ እንዳያበላሽብኝ ማለት ነው። እርቡ ምናምን የመሆን ባህሪ ስላለው እንደዚህ አማስለዋለሁ። እሺ ጓደኞቼ ይኸው እንደምታዩት እንግዲህ እንፋሎት እያወጣ ነው። እኔ እሳት ጨምሬበት እጃችሁን ሳታቆርጡ ማቋረጥ የለባችሁም። እንደዚህ ማማሰል አለባችሁ። ካለበለዚያ ግን እሳታችሁን እንደዚህ ቅንስ አድርጋችሁ ታክ ሲል ትንሽ ከዛ ስጋችሁን ጭምር አድርጋችሁ በቃ አለቀ። ይሄ ነው ስራው፣ ሌላ ምን ነገር የለውም። አሁን እዚህ ጋራ ምን ቀምሳለሁ መሰላችሁ? ይሄ በቀሎ እንትን ዱቄት ያደረኩት ማንኪያ ነው። ልቅመሰውና ካነሰው ሎሚ ጨምራለሁ። በቂው ነው ግን ትንሽ ይገል አድርግበት፣ ትንሽ ሐመድ እንዲሆን ማለት ነው። ይሄ ጓደኞቻችን የምታህል እጨምርበታለሁ። በጣም ሐመድ የሚፈልግ ሰው ማለት ሐመድ በአረበኛ ነው ሆምጣጣ ለማለት ፈልጌ ነው። እሺ በጣም ሆምጣጣ ለሚፈልግ ሰው አንድ ሎሚ ሙሉን አድርጉ ማለት ነው። በጣም አሪፍ ደስ የሚል ስራ ነው። ከዚህ ጋር ምን አለኝ? ይሄ የቀቀልኩት ስጋው አለኝ ማለት ነው። የተቀቀለው እሱን አስገባና እንደዚህ ሳሱን ቀንሼዋለሁ አበስለዋለሁ ማለት ነው። ከዛ ቆይ አሁን በዚህ ማንኪያ ለማስለም በዚህ ነው ማመስለው። ቀስ ብዬ እንደዚህ አረጋለሁ። በቃ እዚህ ጋር አሁን ሰምና አረቢ ካላችሁ የአረብ ቅቤ ጨምሩ። እሺ እኔ ይሄን ጨምርበታለሁ ጓደኞቼ። ይሄን ነው ቅድም የጨመርኩት ሰምና አረቢ ቢጫው ማለት ነው። ካላችሁ ጨምሩ። እሺ አረብ ቤት የሚሰሩ ልጆች ካላችሁ እኛ ቤት የለም አለ እሱን መጨመር ትችላላችሁ። ካለበለዚያ ትንሽ ቢጫ ከለር መምጣት ስላለብን ማለት ነው እርድ እንደዚች ታነሱና ትንሽዬ ቁንጥርችን የምታህል ጠብ ታደርጉበታላችሁ። ትንሽ ቢጫ እንዲሆን ነው። ሲጀምር ቢጫ አይሆንም ማለት ነው። ቅቤው ግን ያ ካለ በቂያችሁ ነው። ያ ያረግላችኋል ማለት ነው። ይሄን ይመስላል። ክድና አድርጌ ያበስለዋለሁ። አሁን ከዛ ሩዜን እሰራለሁ። ወደ ሩዜ ልሄድ አሁን ደግሞ ማለት ነው ጓደኞቼ። እዚህ ጋራ ባዶ ድስት አለኝ። ይሄ ሩዝ ለመስራት ማለት ነው። ለውዝ ጠብቼበት ነው። ከዛ ይሄ ምን አለ ጓደኞቼ እርድ አለኝ። ይሄን ያክል ጨምራለሁ። ከዛ ትንሽዬ ቺሳም ጨምርበታለሁ። ትንሽ እንደዚህ አደርገዋለሁ።
እንደሚታዩት ማለት ነው። ከዛ ምን አደርጋለሁ? ይሄንን የስጋውን መረቄን እጨምራለሁ ማለት ነው። ስጋውን የቀቀልኩበትን መረቅ ነው የጨመርኩት። ጫው ጨምሩ ጓደኞቼ እንዳትረሱ። እና ሌላ ያልነገርኳችሁ ነገር እዚህ ጋር የምትጠቀሙት ሩዝ ምስሪ ነው። ሩዝ ምስሪ ነው የሚሆነው ለዚህ ስራ። እኔ ግን 3 አይነት ሩዝ ነው የተጠቀምኩት። ሩዝ ምስሪውን እና በስመቲ ራይዝ እና ደግሞ ቤት የነበረ አጠር ያለ ሩዝ ነበር፣ እሱን ተጠቅሜያለሁ ማለት ነው። ባጭሩ ብቻ ይሰራል ማለት በሩዝ ምስሪ ወይም ሩዝ ጅብቲያን በሱ ብቻ ነው የሚሰራው። አብዛኛውን አስሉ ያ ነው የሚሰራበት። እናንተ ግን ከፈለጋችሁ 2-3 አይነት አቀላቅላችሁ መስራት ትችላላችሁ። በሩዝ ምስሪ ብቻ መስራት ትችላላችሁ። እሺ ይሄን ይመስላል። እና ጓደኞቼ ለውዝ እንደዚህ አይነት ያስፈልጋል። እኔ ይሄ ነበር ያለው። ይሄንን ቀቅየው ልጨው ነው። ከዛ እንደዚህ በዲፍኑ ዝም ብዬ ጠበስኩ። ከፈለጋችሁ ይሄ ራሱ 2 ቦታ ይሰነጠቃል። በቢላው መሰንጠቅ ትችላላችሁ። እዚች ጋር ይሰነጠቃል፣ 2 ይሆናል። እኔ ግን እንደዚህ ላቀርበው ነው ማለት ነው። እሺ ጓደኞቼ ይሄው እንግዲህ ሩዜ በዚህ መልኩ እንደዚህ ደርሶልኛል ማለት ነው። ለገበታ ሳቀርበው ደግሞ አሳያችኋለሁ ማለት ነው። እሺ ጓደኞቼ ይሄው እንግዲህ ሩዜን እንደምታዩት እንደዚህ በዚህ መልኩ ደርሶልኛል። ይሄው እዚህ ላይ አወጣሁ ማለት ነው። እዚህ ታስቀርጥሽ በነገራችን ላይ ማለት ነው ጓደኞቼ ከዚህ ስር ኩብዝ እርቃቅ ወይም ኩብዝ ሳጅ የሚባለውን ማለት ነው ከዚህ ስር አንጥፋችሁ ከዛ ሩዙን ከሩዙ በላይ ስጋችሁን መጨመር ትችላላችሁ። ወይም ደግሞ መረቁ ለየብቻ ከሆነ የሚፈልጉት ለየብቻ አቅርቡ። እኔ ለየብቻ ነው የማቀርበው። ኩብዝ ሳጅ ወይም ኩብዝ ሳጅ አዝዤ ነበረ ግን አልመጣልኝም። ሰው እንደዚህ ሩዙን ብቻ እና መረቁን ለብቻ አርጌ አቀርባለሁ ማለት ነው። ስጋውን ከዚህ በላይ ነው ቁጭ ማረገው። ይሄን ይመስላል ጓደኞቼ። እሺ ጓደኞቼ ይሄው ስጋውን እንደዚህ ነው የማረገው። በዚህ መልኩ ከላይ አረገዋለሁ። ይሄው ጓደኞቼ እንደዚህ አርጌ ነው የማቀርበው እኔ ማለት ነው። መረቁን ለብቻ ነው የማቀርበው። ይሄ ውዶቼ ይሄን ይመስላል። ላይክ ኮሜንት ሰብስክራይብ አድርጉ። ስሩት ትወዱታላችሁ። መረቁን ለብቻ ነው የማቀርብ እኔ ይሄንን ማለት ነው መረቅ ስላችሁ ወይም ሶሱን። እሺ ጓደኞቼ እዚህ ጋራ መንዘፍ የሚያስመስለው እንግዲህ ዋናው ነገር እንደዚህ ይሄ ባግዱኒስ ነው። እሺ ባግዱኒስ እንደዚህ ተከትፉና ከዛ ይሄ ለውዝ እንደዚህ ጣል ታረጋላችሁ። ያሰላም ይሄን ይመስላል ማለት ነው። እንደዚህ ነው በቃ ትክክለኛ መንሰፍ አሰራር ይሄ ነው። ወይ ዛሬ ትንሽ ዋላውስ ተደፍታለቀሽ ሁለት የተደፋብኝ ይሄን ላሳያችሁ ላረግበት ነበር። በቃ ይሄን ይመስላል ጓደኞቼ። ላይክ ኮሜንት ሰብስክራይብ አድርጉ። አመሰግናለሁ። ጓደኞቼ በዚህ እቃ እንደዚህ አድርጌ ለብቻው አቅርቤዋለሁ ማለት ነው። እንደዚህ አድርጋችሁ ለብቻው ማቅረብ ትችላላችሁ ማለት ነው ውዶቼ። ይሄን ይመስላል እንግዲህ። በተረፈ ላይክ ኮሜንት ሰብስክራይብ አድርጉ። አበረታቱኝ። አመሰግናለሁ። እሺ